ይህ ኢትዮጵያ ቴሌቪዥን ነው። ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቅዳሜ ምሽት 2 ሰዓት ዜናችንን ይዘን ቀርበናል። አበይት ጉዳዮችን አስቀድም። ጠቅላይ ሚኒስትር አብይ አህመድ የገላን ጉራ ኢንዱስትሪ ፓርክ አስተማማኝና ጠንካራ ኢኮኖሚን ለመገንባት በተጀመረው የብልጽግና ጉዞ ውስጥ ተደማሪ ምርታ መሆኑን ገለጹ። በምስራቅ ሐረርጌ ዞን በክላስተር የተደራጁ አርሶ አደሮች እያከናወኑ ያለው የተቀናጀ ግብርና የሀገሪቱን የምግብ ሉዓላዊነት ለማረጋገጥና የእርዳታ ፈላጊነትን ለመቀነስ የሚደረገውን ጉዞ የሚያፋጥን ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በምክትል ጠቅላይ ሚኒስትሩ የተመራ የከፍተኛ የስራ ኃላፊዎች ልዑክ በዞኑ ጉብኝት አድርጓል። ከስፖርት ማንቸስተር ሲቲ የእንግሊዝ ኤፍኤ ካፕ ዋንጫ አሸናፊ ሆነ። ከኢትዮጵያ ቴሌቪዥን ሲቢኢ ዋናው ስቱዲዮ ማህሌት ታደለ ዜናውን እየመራው ቆይታ አደርጋለሁ። ተመልካቾቻችን አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ የገላን ጉራ ኢንዱስትሪ ፓርክ አስተማማኝና ጠንካራ ኢኮኖሚን ለመገንባት በተጀመረው የብልጽግና ጉዞ ውስጥ ተደማሪ ምርታ መሆኑን ገለጹ። በአዲስ አበባ ገላን ጉራ ኢንዱስትሪ ፓርክ የተጠናቀቀውን የምዕራፍ 1 ግንባታ ዛሬ በይፋ መርቀዋል። ጌታቸው ባልቻ ኢትዮጵያ በአሁኑ ወቅት መዋቅራዊ ለውጥን ያማከለ የኢኮኖሚ ትራንስፎርሜሽን እያከናወነች ትገኛለች። ይህ ታሪካዊ ሽግግር በመደመር እሳቤ የተቀረጸ ነው። ኢትዮጵያን ከባህላዊ ግብርና ወደ ዘመናዊና አምራች የኢንዱስትሪ መዋቅር ለማዛወር ያለመ ታላቅ ሀገራዊ ፕሮጀክትም ነው። ይህም የኢንዱስትሪ ልማት ለኢትዮጵያ አማራጭ የሌለው የህልውና ጉዳይ መሆኑን የሚመሰክር ነው። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ የተገነባው ገላን ጉራ የኢንዱስትሪ ፓርክም የዚሁ አንዱ ማሳያ ነው። ጠቅላይ ሚኒስትር አብይ አህመድ የኢንዱስትሪ ፓርኩን መርቀው በይፋ ስራ አስጀምረዋል። በ93.9 ሄክታር መሬት ላይ ያረፈው የኢንዱስትሪ ፓርኩ የምዕራፍ 1 ግንባታው ተጠናቋል። በውስጡም 68 የጨርቃጨርቅና አልባሳት ማምረቻዎች እንዲሁም 248 የማምረቻና የጥሬ ዕቃ መጋዘኖችን ይዟል። ከ18 እስከ 20 ሺህ ለሚደርሱ ዜጎችም የስራ ዕድል ይፈጥራል። ኢትዮጵያ አሁን እያከናወነች ያለው የኢንዱስትሪ ልማት የሀገር ውስጥ ባለሀብቱን በሀገሩ እድገት ላይ ያለውን የማይተካ ሚና እንዲወጣ ማድረግን ያለመ ነው። ዛሬ ይህ የኢንዱስትሪያል ፓርክ ተመርቆ ስላየን ሳይሆን የዛሬ 2 ዓመት 1 ዓመት ተኩል ብዙዎቻችሁ እንደምታውቁት እመላለስ ነበር እና ይሄ መንገድ አልነበረም። ይሄ ሰፈር የዛሬ 2 ዓመት ገጠር ነበር። መኪና የማይደርስበት ሰው የማይረግጥበት ገጠር ነበር። ይሄ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናውቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን የኛ ኢንዱስትሪ በእኛ ሰዎች እንዲሰራ ማድረግ ያስፈልጋል። ያ ማለት የውጭውን ንክፋ አይደለም። እውቀት ያስፈልጋል፣ ካፒታል ያስፈልጋል። ይምጡ፣ ግን ተሰናስለን ተባብረን ተደምረን ሲሆን ነው አስተማማኝ ኢንዱስትሪ የሚገነባውና ይህ ስራ በጣም አስደሳች ስራ ነው። ሁሉም ክልሎች ከዚህ ስራ መማር አለባቸው። በኢንዱስትሪ የልማት ጉዞ ውስጥ ወጣቱ ኃይል ትልቅ ቦታ ተሰጥቶታል። ወጣቱ ማህበረሰብ እንዲሰራ የሚያስችለውን አስፈላጊውን ክህሎት ከጨበጠ ለሀገር የሚተርፍ ትልቅ አቅም ባለቤት ነው። የኔ ተስፋ የኢትዮጵያ ኢንዱስትሪያሊስት የሚፈልቁት እዚህ ውስጥ ነው። እነዚህ ልጆች ጭንቅላታቸው፣ ልባቸው፣ እጃቸው ተሰናስሎ መልካም ነገር መፍጠር ይፈልጋሉ። ያስቸገራቸው ቦታ፣ ካፒታል፣ ድጋፍ ማጣት ነው። ያን በመጠኑ ስናመቻች እንዳያችሁት በዚህ ኢንዱስትሪያል ፓርክ ለግብርና ስራ የሚውል ፓምፕ ይመረታል። እኛ ፓምፕ ከውጭ ለማግባት መከራ እናያለን። በዚህ ኢንዱስትሪ ውስጥ የወርቅ ማምረቻ ፋብሪካ ይመረታል። የመኖ ማቀነባበሪያ ፋብሪካ ይመረታል።
የብሎኬት ማቀነባበሪያ ፋብሪካ ይመረታል። ፋብሪካ ነው የሚመረተው። የመደመር መንግስት ዜጎች የተሻለ የኑሮ ደረጃ ላይ እንዲደርሱ ለማድረግ በትጋት እየሰራ ይገኛል። ታዲያ ይህ ጥረት ከሀገር አልፎ እስከ መላው አፍሪካ የሚተርፍ ቀጠናዊ ትስስር የመፍጠር ራዕይም ያለው ነው። የኛ ፍላጎትና ህልም በተቻለ መጠን ከድህነት ከችግር የተላቀቀች ሀገር የሚፈጥር የሚሰራ ትውልድ የሚረዳ ዜጋ መፍጠር ነው። ሌላ ዓላማ የለንም። ይሄ ዜጋ ክርስቲያን እስላም የለውም። ይሄ ዜጋ አማራ ኦሮሞ የለውም። ኢትዮጵያዊ በሙሉ ራሱን ችሎ ከዚያ ሶማሊያን፣ ኬንያን፣ ዩጋንዳን ሌሎች ወንድሞቻችንን ማገዝ የምንችልበት ደረጃ ማድረግ እንፈልጋለን። ፍላጎታችን ይሄ ነው። ይህ ልማት ለዚህ አይነት ታላላቅ ሀገራዊ ፕሮጀክቶች መሬታቸውን የለቀቁ አርሶ አደሮችን የሚገፋ ሳይሆን በተለየ ሁኔታ ተጠቃሚ የሚሆኑበትን እድል ያመቻቸም ነው። መበርታት አለብን። ስንሰራ ግን ልክ ዛሬ እንዳየነው አርሶ አደሮች ቢያንስ 1 ሄክታር ሰጥተው 50 እና 60 ካሬ ላይ ሱቅ ቢኖራቸው ማን ይጎዳል? በዚህ እነሱም ዜጎች ናቸው። እነሱም ጭንቅላት አላቸው። እነሱም ከታገዙ ይኸው ከኛ ጋር ተቀላቅለው መሸጥ መነገድ ይችላሉ። ይሄ የመንግስት ብቻ ሳይሆን የሁሉም ኢንዱስትሪያሊስት እሳቤ መሆን አለበት። ሲሰራ ድሃውን የኖረውን ሰው ባቀፈና ኑሮ ባሻለ መንገድ ከተሰራ በጣም መልካም ይሆናል። የኢትዮጵያ የኢኮኖሚ እድገት በከፍተኛ ፍጥነት እየተጓዘና ለውጥ እያስመዘገበ መሆኑን ዓለም የመሰከረው ሀቅ ሆኗል። በመሆኑም ዜጎች አሁን የተጀመረውን ሁለንተናዊ እድገት ለማስቀጠል የራሳቸውን የነቃ ሚና ማበርከት ይጠበቅባቸዋል። ለዚህ ደግሞ ስራን ሳይንቁ በሀገር ፍቅር ስሜትና በትጋት መስራት ይገባል። በቅርቡ ጉተሬስ ሲናገር ሰምታችኋል። በዓለም ላይ 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻልን ሀገራችን በጣም ውብ ለሁላችን የምትበቃ ናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው አስበን ያላሳካ ነው አንዳች ጉዳይ። የገላን ጉራ የኢንዱስትሪ ፓርክ በይፋ ስራ መጀመር የኢትዮጵያን የአምራች ኢንዱስትሪ ዘርፍ ከማሳደጉም በላይ የሀገር ውስጥ ምርታማነትን በመጨመር ረገድ ጉልህ ሚና ይኖረዋል። የአዲስ አበባ ከተማ አስተዳደር ያስመረቀው የገላን ጉራ ኢንዱስትሪ ፓርክ የተቀናጁ የልማት ፕሮጀክቶችን የያዘ ተምሳሌታዊ ፕሮጀክት ነው። ፓርኩ የከተማዋ ነዋሪዎችን፣ የአካባቢው አርሶ አደሮችና ሌሎችንም የህብረተሰብ ክፍሎች በማስተሳሰር ተጠቃሚ የሚያደርግ ነው። የኢንዱስትሪ ፓርኩ በከተማዋ በጋራ የመልማት መርህን ተከትሎ የተከናወነ መሆኑን ከንቲባ አዳነች አቤቤ አስታውቀዋል። ዋለልኝ ታምር። ኢንዱስትሪ ለሀገር ኢኮኖሚ አይነተኛ ሚና ካላቸው ዘርፎች ዋናው ነው። በኢትዮጵያ የለውጡ መንግስት ዘርፉን መሰረታዊ ለውጥ በሚያመጣ አግባብ በመምራት አበረታች ውጤት ማየት ተችሏል። በአዲስ አበባ ከተማ አስተዳደርም በዘርፉ በተደረገው ድጋፍና ክትትል በርካታ መሬት ላይ የወረዱ ተጨባጭ ስራዎች ተከናውነዋል። ባለፉት 5 ዓመታት ብቻ አዲስ ለተገነቡትና ለነባሮቹ ለ2930 ኢንዱስትሪዎች የመስሪያ ቦታና የመሬት አቅርቦት ተያያዥ ችግሮቻቸውንም ፈተናል። በተጨማሪም 20,000 ሼዶችን ገንብተን 35 ሄክታር መሬት ለጥቃቅንና አነስተኛ ማቅረብ ችለናል። በሂደቱም የግሉ ሴክተር ጨምሮ ከ2 ሚሊዮን ሰው በላይ የስራ ዕድል ማግኘት ችሏል። ባለፉት ዓመታት በኢንዱስትሪው ዘርፍ ለተሰሩና ለመጡ ለውጦች የገላን ጉራ ኢንዱስትሪ ፓርክ አንዱ ማሳያ ነው። በዚህ ፓርክ ከተማ አስተዳደሩ በኢንዱስትሪው የሰራው አምራቾችን ቴክኖሎጂንና እውቀትን ለማሳደግ እንዲሁም የሸማቾችን ፍላጎት ለማሳካት ዋና ዓላማ አድርጎ ነው። ዋነኛው መነሻችን የአምራች ኢንዱስትሪዎችን አቅም በማጠናከር በዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግ ዘመናዊ ኢንዱስትሪ ቴክኖሎጂዎችንና አሰራሮችን ወደ ሀገር ውስጥ በማስገባት የእውቀት ሽግግርን ለመፍጠር በክላስተር ውስጥ በሚገኙ ኢንዱስትሪዎች መካከል የቴክኖሎጂና የእውቀት ልምድ ልውውጥን ለማበረታታት ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች በመተካት የውጭ ምንዛሬን መቆጠብና ወደ ውጭ መላክንም ለማበረታታት በአምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ ትስስር እንዲኖር ማድረግ እንዲሁም ኢንዱስትሪዎች ምርቶችን ለሀገር ውስጥና ለዓለም ገበያ በቀላሉ እንዲያቀርቡ
ለማገዝና ምቹ ሁኔታን ለመፍጠር ነው። ፓርኩ የአልባሳት፣ የምግብ ማቀነባበሪያ፣ የግንባታ ግብዓቶችን፣ ቆዳና የቆዳ ውጤቶችን፣ የኤሌክትሮኒክስና ሌሎችንም ምርቶች የሚያካትት ነው። በአዲስ አበባ ከተማ ውስጥ የተገነባው ግዙፉ የገላንጉራ ኢንዱስትሪ ፓርክ 116 አምራች ኢንዱስትሪዎችንና የተለያዩ የአገልግሎት መስጫዎችን ያካተተ ነው። 116 አምራች ኢንዱስትሪዎችን የያዘ 356 ቢሮዎች፣ 248 መሸጫ ሱቆችና መጋዘኖች፣ የምርት ማሳያ ኤግዚቢሽኖች፣ የማሽን ጥገና፣ የሆቴልና የካፍቴሪያ አገልግሎቶች፣ የመመገቢያ አዳራሾች፣ የስፖርት ሜዳ፣ የህፃናት ማቆያ፣ የቆሻሻ ማጣሪያ፣ የራሱ የውሃ ጉድጓዶች፣ በቂ የኃይል አቅርቦት ተሟልቶለታል። እንዲሁም 4 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድና እስከ 400 ድረስ በአንድ ጊዜ ተሽከርካሪዎችን ማቆም የሚችል ፓርኪንግም አለው። ከተማ አስተዳደሩ በጋራ የመልማት መርህን ተከትሎ በገላንጉራ አካባቢ ለዘላቂ ኑሮ ታሳቢ ያደረጉ የተለያዩ የልማት ፕሮጀክቶችን እያከናወነ ይገኛል። እነዚህም የከተማዋ ነዋሪዎችን፣ የአካባቢው አርሶ አደሮችንና ሌሎችንም የህብረተሰብ ክፍሎች በማስተሳሰር ተጠቃሚ የሚያደርጉ ናቸው። የአዲስ አበባ ለውጥ ማንንም የሚያፈናቅል ሳይሆን ከከተማዋ እድገትና ለውጥ ጋር ነዋሪዎችና አኗኗራቸው እየዘመነ እየተለወጠ እንዲሄድ ተደርጓል። ይህ የኢንዱስትሪ ክላስተርም ሁለተኛው ምዕራፍ በአጠቃላይ ከዚህ ኢንዱስትሪ ጋር ተያይዞ ወደፊት የሚታሰብ ነው የሚሆነው። ይህ የተንጣለለ የኢንዱስትሪ ፓርክ የተሰራበት ቦታም እስከ 2013 ዓ.ም ድረስ ለእርሻ አገልግሎት ብቻ ይውል እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ የገላንጉራ ኢንዱስትሪ ፓርክን ዛሬ መርቀዋል። ኢንዱስትሪ ፓርኩ ለኢትዮጵያ የኢንዱስትሪ ዘርፍ እድገት እንዲሁም ለወጣቶች የስራ ዕድል ፈጠራ ምን ይዞ ይመጣል ለሚለው ጥያቄ ተከታዩ የሮዛ መኮንን ትንታኔ ምላሽ አለው። ንጋት በኢትዮጵያ ሰማይ ስር አዲስ ተስፋን ሰንቆ ብቅ ብሏል። ይሄ ንጋት ከማለዳ የፀሐይ ጮራ ይልቅ በፋብሪካዎች ማማና በማሽኖች ድምጽ የሚታጀብ የኢንዱስትሪ ብርሃን ነው። በግርማ ሞገስ የተንጣለለው የገላንጉራ ኢንዱስትሪ ፓርክ ግንባታ ማሽነሪዎች የሚያስገመግሙት የኢትዮጵያን የኢኮኖሚ ነጻነት ለማወጅ ነው። ከቦይንግ አውሮፕላኖች መለዋወጫ እስከ አርቲፊሻል ኢንተለጀንስ ድረስ ያለው የቴክኖሎጂ ፈጣን ምርታ ለሀገራዊ ኩራታችን ምን ትርጉም ይኖር ይሆን? በ10 ቢሊዮን ብር ወጪ እየተገነባ ያለው የገላንጉራ ኢንዱስትሪ ፓርክስ ለአምራቾችና በሺዎች ለሚቆጠሩ ወጣት ስራ ፈላጊዎች ምን አዲስ ተስፋ ይዞ መጥቷል? ቆይታችን ይህን ይመልሰዋል። የኢትዮጵያ የኢንዱስትሪ ጉዞ ውጣ ውረድ የበዛበት የታሪክ ሰንሰለት ነበረው። በንጉሳዊ ስርዓት ወቅት የመሪነት ሚናው የውጭ ባለሀብቶች ሲሆን በደርግ ዘመን ደግሞ የካፒታል ገደብ አላላውስ ብሎት ዘልቋል። ከቅርብ ዓመታት በፊት ደግሞ በውጭ ዕዳ ክምችት ተተብትቦ ዘርፉ ክፉኛ ሲፈተን ቆይቷል። ዛሬ ግን ታሪክ ተቀይሯል። በመደመር እሳቤ መንግስት ራሱን ከአምራችነት ወደ አመቻችነት ቀይሮ አዲስ የኢኮኖሚ አብዮት አቀጣጥሏል። ኢትዮጵያ ታምረት የተሰኘው ንቅናቄ የዚህ ዘርፍ አዲስ የልብ ትርታ ሆኗል። በዚህም 46 በመቶ ብቻ የነበረው የማምረት አቅም ወደ 66.3 በመቶ ከፍ ብሏል። ምርት አቁመው የነበሩ 993 ኢንዱስትሪዎች ወደ ስራ ሲመለሱ 325 አዳዲስ ግዙፍ ማምረቻዎች ገበያውን ተቀላቅለዋል። ይህ ቁጥር ስታቲስቲክስ ብቻ አይደለም። ከ235 ሺህ በላይ ለሚሆኑ ወገኖቻችን በቤታቸው የሞቀ እንጀራ እንዲኖር ያደረገ የስራ ዕድል ጭምር እንጂ። የወታደራዊ አልባሳትንና የቢራ ብቅልን 100 በመቶ በሀገር ውስጥ ማምረት መቻላችን በ9 ወራት ውስጥ 4.9 ቢሊዮን ዶላር በላይ የሚያወጡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን መታደግ ያስቻለን ትልቅ ስኬት ነው። ይህን ስኬት ይበልጥ ለማስፋት የጉዟችን ማሳያ ወደ ሆነው ወደ ገላንጉራ ኢንዱስትሪ ፓርክ እንውሰዳችሁ። በአቃቂ ቃሊቲ ክፍለ ከተማ የሚገኘው ይህ ፓርክ በ93.9 ሄክታር መሬት ላይ እውን እየሆነ ያለ ግዙፍ የኢንዱስትሪ ከተማ ነው። ፓርኩ ፍጹም ሰው ተኮርና ዘመናዊነትን ያጣመረ የኢንዱስትሪ ስነ ምህዳር ነው። በምዕራፍ 1 ግንባታው 68 የአልባሳትና ጨርቃጨርቅ ማምረቻዎች፣ ለእንጨት፣ ለብረታ ብረት፣ ኬሚካልና ፕላስቲክ የተዘጋጁ ግዙፍ ሼዶችንም አካቷል። ይህ ፓርክ ሰራተኛው ሰርቶ ብቻ የሚወጣበት ሳይሆን ኑሮውን በክብር የሚመራበት ነው። ለዚህም ሲባል ዘመናዊ የጤና ጣቢያ፣ እናቶች በሰላም ሰርተው እንዲገቡ የህፃናት ማቆያ፣ የምርምርና የልማት ማዕከል፣ ደረጃቸውን የጠበቁ የእንግዳ ማረፊያዎችና አፓርትመንቶችም እንዲገነቡለት ይደረጋል። የደህንነትና መሰረተ ልማት አቅርቦቱን አስተማማኝ ለማድረግም ፖሊስ ጣቢያ፣ የእሳት አደጋ መከላከያዎች፣ የነዳጅ ማደያ፣ ግዙፍ መጋዘኖችና ዘመናዊ ጋራዥ እንዲሁም
የፍሳሽ ቆሻሻ ማከሚያ ማዕከልን አቅፎ የያዘ ራሱን የቻለ ስሉጥ ከተማ ነው። የዚህ ግዙፍ የገላንጉራ ፕሮጀክት ዓላማ በህንፃዎቹ ግዝፈት ብቻ የሚለካ አይደለም። ትልቁ ግቡ የሀገራችንን የአምራች ኢንዱስትሪዎች ተወዳዳሪነት ማሳደግና የምርት ውጤታማነትን ማረጋገጥ ነው። አነስተኛና መካከለኛ አምራቾችን ከከፍተኛ አምራቾች ጋር በማስተሳሰር የቴክኖሎጂ ሽግግርን መፍጠር፣ ዘመናዊ አሰራሮችን በማስፋፋት ምርታማነትን ማባዛት አንኳር ዓላማው አድርጎ ነው የተገነባው። ከዚህም ባለፈ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ማዳንን፣ ሁሉን አካታችና ብዝሃ ምርቶችን በማምረትም የኤክስፖርት አቅማችንን አጠናክሮ መገንባት የፓርኩ ዋነኛ ተልዕኮ ነው። ፓርኩ በተለይም በመካከለኛና ከፍተኛ ማኒፋክቸሪንግ ዘርፍ የተሰማሩትን በማሰባሰብ በሚሰጠው የኢንዱስትሪ ኤክስቴንሽን ድጋፍ ለ20 ሺህ ወጣቶች አዲስ የስራ ዕድል ይፈጥራል ተብሎ ይጠበቃል። የኢትዮጵያ ኢንዱስትሪ ትንሣኤ በገላንጉራ ብቻ ያበቃል። ኢትዮጵያ ዛሬ ከዓለም ግዙፍ የቦይንግ ኩባንያ ጋር በመተባበር የአውሮፕላን መለዋወጫዎችን እያመረተች ነው። በአፍሪካ ቀዳሚ የሆነው የአርቲፊሻል ኢንተለጀንስ ኢንስቲትዩት የቴክኖሎጂ አድማሳችንን ሲያሰፋው በሀገር ውስጥ የተመረቱ 3900 በላይ ትራንስፎርመሮች እና በፀሐይ ኃይል የሚሰሩ 5G የተገጠመላቸው የስማርት ፖሎች ደግሞ የፈጠራ አቅማችን ማሳያ ናቸው። በማዕድን ዘርፍም የወርቅ ምርታችን በ12 እጥፍ ማደጉና የድንጋይ ከሰል ምርታችን የሀገር ውስጥ ገበያን በዋነኛነት መቆጣጠሩ የኢኮኖሚያችንን መዋቅራዊ ሽግግር ቁልጭ አድርገው የሚያሳዩ ታሪካዊ ምርታዎች ናቸው። ይህ ጉዞ ከትናንት ውድቀት የተማረ ዛሬን በላብና በእውቀት የሚገነባ ነገን ደግሞ በእድገት የሚያጸና ጉዞ ነው። ምንም እንኳን የኃይል አቅርቦትና የውጭ ምንዛሪ እጥረት ፈተናዎች ቢሆኑም በኢንዱስትሪ ትስስር ስትራቴጂ አማካኝነት ችግሮቹን ለመቅረፍ የማያቋርጥ ጥረት እየተደረገ ነው። ዛሬ በገላንጉራ የሚሰማው የማሽኖች ድምፅ፣ በኤሮስፔስ ዘርፍ የምናየው የቴክኖሎጂ ጥረትና በዲጂታል ኢትዮጵያ የሚቀጣጠለው እውቀት ሁሉም የሚነግሩ አንድ ትልቅ ሀቅ አለ። እርሱም ኢትዮጵያ የኢኮኖሚ ነፃነቷን በማያወላዳ ሁኔታ እያረጋገጠች መሆኑን ነው። የጀመርነውን ስኬት በማስፋት የግል ዘርፉን አቅፈን በመያዝ የቴክኖሎጂ ሽግግርን እናፋጥናለን። በዚህም ሀገራችን በአጭር ጊዜ ውስጥ የአፍሪካ የማኒፋክቸሪንግና የቴክኖሎጂ ማዕከል የመሆኗን ውጥን መሳካቱ አይቀሬ ነው። ከዚህ ቀደም በከፍተኛ የውጭ ምንዛሬ ገቡ የነበሩ የኢንዱስትሪ ውጤቶችን በሀገር ውስጥ የማምረት እውቀት ያላቸው ወጣቶች በፋይናንስና የመስሪያ ቦታ ለማግኘት ምክንያት ሲቸገሩ ቆይተዋል። የገላንጉራ ኢንዱስትሪ ፓርክ ውስጥ የመግባት እድሉን ያገኙ ወጣት ኢንዱስትሪያሊስቶችም ለሀገር አስፈላጊ የሆኑ የኢንዱስትሪ ውጤቶችን በአመቺ ሁኔታ እንዲያመርቱ አዲስ ምዕራፍ ተከፍቶላቸዋል። አስተያየቶቻቸውን ተከታትለን እንመለስ። እንኳን ደህና መጣችሁ። ስለመጣችሁ በጣም እናመሰግናለን። ስሜ አሸናፊ ያለ ጊዮርጊስ ይባላል። የአሸናፊ ይርጋለም ብረታ ብረትና ኢንጂነሪንግ ዋና ስራ አስኪያጅ ነኝ። ድርጅታችን እያመረተ የሚገኘው የእንጨት መሰንጠቂያ ማሽኖችና የማርብል መቁረጫ ማሽኖች፣ የወርቅ ማጠቢያ ማሽኖችን እያመረተ ይገኛል። እነዚህ ማሽኖች ከዚህ በፊት ከውጭ ብቻ እየገቡ የሚመረቱ ስለምንጠቀምባቸው የነበሩ ስለሆኑ አሁን በአሁን ሰዓት ደግሞ እዚሁ ሙሉ ለሙሉ በሚባል ደረጃ እዚሁ እያመረትን ለገበያ እያቀረበን እንገኛለን። እነዚህንም ማሽኖች ደግሞ ለተለያዩ የሊዝ ፋይናንስ ተቋማት ለምሳሌ እንደ ኦሮሚያ ካፒታል፣ የአዲስ አበባ ካፒታል፣ ዋሊያ ካፒታልና ደቡብ ካፒታል የተባሉ ድርጅቶች የተለያዩ ድርጅቶች ቀጥታ ከኛ በመረከብ ለተለያዩ ድርጅቶች ደግሞ እነሱ በመስጠት ሰፊ ስራ እየሰራን እንገኛለን። ይሄ ድርጅታችን አሁን ባለበት ደረጃ ከ50 እስከ 60 ሰራተኞችን ይዞ እየተንቀሳቀሰ ይገኛል። ወደፊት ደግሞ ከዚህ እጥፍ አድርገን አሁን ልንሰራ በዝግጅት ላይ እንገኛለን። እድሉን አግኝቶ ከዚህ በላይ ደግሞ የበለጠ ለሀገርም የሚጠቅሙ ስራዎች ለመስራት በዝግጅት ላይ ያለነው። የምንሰራቸው የምናመርታቸው ምርቶች ለኢትዮጵያ ኤሌክትሪክ ዩቲሊቲ የሚሆኑ የሃርድዌር ማቴሪያሎች፣ ለመስመር ዝርጋታ የሚሆኑ የሃርድዌር ማቴሪያሎች ነው የምናመርተው። እነዚህ ምርቶች ያው በምናመርት ጊዜ በጣም ብዙ
የስራ ዕድል ፈጥረናል። የስራ ዕድል ወደ 52 ሰራተኞች ቋሚ ሰራተኞች አሉ። ከመቶ በላይ ደግሞ ያው ጊዜያዊ ሰራተኞች አሉ ማለት ነው። እንኳን ደህና መጣችሁ። ስሜ ቢኒያም ተስፋ ይባላል። የድርጅታችን ስም ጦሳ ኢንጂነሪንግ የሕክምና መገልገያዎች ማምረቻ። የምናመርተው የሕክምና መገልገያዎችን ነው። ኢትዮጵያ ውስጥ ያለውን ስታንዳርድ አሟልተን ውጭ ሀገር ያሉትን አይነት ምርቶች በሀገር ውስጥ እናመርታለን። ምርቶቻችንን ደግሞ ለመንግስት ተቋማት፣ ሆስፒታሎች፣ ለግል ሆስፒታሎችና ክሊኒኮች ሙሉ በሙሉ እናቀርባለን። ሰራተኞቻችን 50 ናቸው። ፕሮፌሽናል ናቸው። ባዮሜዲካል ኢንጂነር፣ ሜካኒካል ኢንጂነር፣ በያጆችና የተለያዩ ባለሙያዎች አሉ። እንግዲህ ምርቶቻችን እንደምታዩቸው ኢምፖርት ይመስላሉ፣ ግን ሙሉ በሙሉ 90% ሀገር ውስጥ ባሉ ግብአቶች ተጠቅመን የምናመርታቸው ናቸው። ፔሸንት ቤድ ኤሌክትሪካል ማኑዋል፣ ዴሊቨሪ ቤድ ኤሌክትሪካል ማኑዋል፣ ማዋለጃ አልጋዎችና የተለያዩ ኦፕሬሽን ቤዶችን እናመርታለን። ዛሬ ልዩ ቀን ነው በእውነት እንዲህ አይነት ያማረ ወርክሾፕ ውስጥ መጣችሁ ስለጎበኛችሁት ህልማችንን ስላሳካችሁልን እጅግ አድርገን እናመሰግናለን። እኛ ኢነርጂ ዘርፍ ላይ ነው የምንሰራው። በ2000 ብር ካፒታል ተነስተን መንግስት በሚያደርግልን ድጋፍ የማሽነሪዎች ድጋፍ አግኝተናል። ልዩ ልዩ ድጋፎችን አግኝተናል። ከዛ በላይ ግን በኢነርጂ ዘርፍ ላይ በጣም በስፋት እንደ ምስራቅ አፍሪካ ትልቅ ስራ ለመስራት አቅደን እየሰራን ነበር። ከተለያዩ የመንግስታዊና መንግስታዊ ያልሆኑ ተቋማት ጋር አብረን እንሰራለን። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናችን ቀጥሏል። ተመልካቾች ወደ ሌሎች ዘገባዎቻችን እናልፋለን። በኦሮሚያ ክልል የምስራቅ ሐረርጌ ዞን በግብርና ልማት እንዲሁም በተቀናጀ የተፈጥሮ ሀብት ጥበቃና የተፋሰስ ልማት ወደ ተሻለ የልማት ከፍታ እየተሸጋገረ ነው። ይህ ልማት የኢትዮጵያ ሜዳና ተራሮችን ምርት የሚታፈስባቸው የማድረግ ጉዟችን ማሳያ ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በምክትል ጠቅላይ ሚኒስትሩ የተመራ የከፍተኛ የስራ ኃላፊዎች ልዑክ በዞኑ ጉብኝት አድርጓል። ህይወት አበበ ዝርዝር አላት። በታሪክና በተፈጥሮ ውበት የሚታወቀው የጋረ ሙለታ ምድር ዛሬ በተቀናጀ የተፋሰስ ልማት ይበልጥ ወደ ተሻለ ከፍታ እየተሸጋገረ ይገኛል። በኦሮሚያ ክልል ምስራቅ ሐረርጌ ዞን እየተከናወነ ያለው የተፋሰስ ልማት ለአካባቢ ጥበቃ ብቻ ሳይሆን ለምርትና ምርታማነት ማደግ ወሳኝ ሚናን እየተጫወተ ይገኛል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራው ከፍተኛ የስራ ኃላፊዎች ልዑክ በአካባቢው ባደረገው ጉብኝት በክላስተር የተደራጁ አርሶ አደሮች እያከናወኑት ያለው የተቀናጀ የግብርና ስራ የሚበረታታ መሆኑ ታይቷል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ይህ ልማት የግብርናውን ሽግግር የሚያፋጥን ነው። ሐረርጌ በመቻቻል ሁሉንም በማቀፍ እንግዳ በመቀበል ያለውን በማካፈል የሚታወቅ ህዝብ ነው። ይህ ብቻ ሳይሆን አሁን ደግሞ ራሱን ለመቻል በሚደረግ ጥረት ውስጥ ሁላችሁም እንደምታውቁት ኢትዮጵያ በግብርና ምርት በሰጠችው ትኩረት ስንዴ በማምረቷ በቆሎ በማምረቷ ከውጭ መሸመትን አቁማ አሁን ራሷን እየቻለች ስለሆነ ሐረርጌ ከተወሰኑ ዓመታት በፊት ከ1 ሚሊዮን በላይ
ተረጂ የነበረበት አካባቢ ነው። አሁን ይሄ ወደ 100 አውርዳችሁታልና እንኳን ደስ አላችሁ። በአካባቢው በክላስተር የለሙ የፍራፍሬ የደን ልማትና አጠቃላይ የግብርና ስራዎች ለሀገራዊው የግብርና ሽግግር ተደማሪ አቅም እየፈጠሩ መሆኑም ተነስቷል። እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጻ የአካባቢው ማህበረሰብ ያሳየው ቁርጠኝነትና ውጤታማነት ለሌሎች አካባቢዎች አርአያ የሚሆን ነው። በእርግጠኝነት ይሄ ዛሬ ያየነው ስራ ነገ ስንመጣ የዛሬ ዓመት ብንመጣ አፕሉ ደርሶ ማንጎ ደርሶ ሁሉም የተተከለው ዘይቱናው ደርሶ ግሽታው ደርሶ እንደምናገኘው እርግጠኛ ነኝ። የዚያኔ ደግሞ የቀሩትን በመቶ ሺህ የሚቆጠሩ ተረጂዎች በእርግጠኝነት ራሳቸውን እንዲችሉ የሚያስችል ይሄ ዛሬ የምናየው ተራራ ነገ አረንጓዴ ሆኖ ከስሩ ብዙ ምንጮች ወጥተው አሁንም መውጣት ጀምረዋል። ለአረንጓዴ አሻራ ለኢትዮጵያ ምሳሌ እንደምትሆኑ እርግጠኛ ነኝ። ሀረርጌ የሥራ ብቻ ሳይሆን የጥበብም አገር ነው። የጥበብ ብቻ ሳይሆን የመንግስታትም አገር ነው ይታወቃል። ይሄንን ታሪካችሁን ዛሬ በስራ እያደሳችሁ ነውና ክንዳችሁ እንዳይዝል ይሄንን ስራ አጠናክራችሁ እንድትቀጥሉ ቀሪ ተራራዎች እንዲለሙ የለሙት ደግሞ የበለጠ እንዲፋፉ እንድትንከባከቧቸው በዚህ አጋጣሚ ጥሪ ለማቅረብ ነው። እንደ ሀገር ባለፉት 5 ዓመታት በተደረገው መጠነ ሰፊ ጥረት የኢትዮጵያ የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ እንዳደገና በእርሻ ማሳ ላይ ይደርስ የነበረው የአፈር መሸርሸር በከፍተኛ ሁኔታ መቀነሱን የተናገሩት ደግሞ የግብርና ሚኒስትሩ አዲሱ አረጋ ናቸው። የምስራቅ ሐረርጌ ዞን ህዝብ የተፈጥሮ ጥበቃ ላይ ትልቅ ተምሳሌት የሚሆን ስራ እያከናወነ ነው ያለው። በተለይም እንደ ኦሮሚያ ክልል የተፈጥሮ ሀብት ጥበቃ ስራ ሲጀመር መነሻው ዕውቀቱ፣ ክህሎቱ ተሞክረው ከዚህ በመቀመር ነው ሲስፋፋ የነበረው። ከዚህ በመነሳት ባለፉት የለውጥ 8 ዓመታት በተፈጥሮ ሀብት ጥበቃ ስራዎች በአፈርና ውሃ ጥበቃ ስራዎች 18 ሚሊዮን ሄክታር መሬት መልሶ እንዲያገግም በማድረግ በአጠቃላይ በሀገራችን በዚህ ፕሮግራም ስር የሚታቀፈው መሬት ወደ 38 ሚሊዮን ሄክታር እንዲደርስ ተደርጓል። የአፈርና የውሃ ጥበቃ ስራ ለግብርና ምርትና ምርታማነት ወሳኝ ጉዳይ ነው። ለዚህም የምስራቅ ሐረርጌ ህዝብ ላሳያችሁት ቁርጠኝነት በየዓመቱ ከ40 እስከ 60 ቀን በመልካም ፍቃዳችሁ በበጎ ፍቃድ ለምታደርጉት ርብርብ ትልቅ ምስጋና፣ ትልቅ አክብሮት አለን። የምግብ ሉዓላዊነትን ለማረጋገጥ የተጀመረው ሀገራዊ ንቅናቄ በየደረጃው በሚገኙ አመራሮችና አምራች አርሶ አደሮች የተቀናጀ ጥረት ተጨባጭ ፍሬ እያፈራ መሆኑን በዞኑ በተደረገው ጉብኝት ወቅት በተግባር መታየቱም ተመላክቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኦሮሚያ ክልል ምስራቅ ሐረርጌ ጉብኝታቸውን አጠናቀው ሐረሪ ክልል ገብተዋል። በከተማዋ ሲደርሱም የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪን ጨምሮ የክልሉ ከፍተኛ የስራ አመራሮችና የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። እንደ ሪፖርተራችን አሸናፊ እንዳለ ዘገባ ምክትል ጠቅላይ ሚኒስትሩ በቆይታቸው በክልሉ እየተከወኑ የሚገኙ የልማት ስራዎችን ይጎበኛሉ። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን።
የፖለቲካ ፓርቲዎች የሚከተሉትን የፌዴራሊዝም ስርዓትና ህገ መንግስት ማሻሻያን በተመለከተ ክርክር አካሂደዋል። ፓርቲዎቹ ህገ መንግስቱ መሻሻል እንዳለበት ቢያምኑም በሚሻሻልበት መንገድ ላይ ግን ያላቸውን ልዩነት አቅርበዋል። የፌዴራሊዝም ስርዓቱን በተመለከተም ሰፊ ክርክር አካሂደዋል። ቅድስት ማሞ ተጨማሪ አላት። ግንቦት 24 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ምርጫ ተወዳዳሪ የፖለቲካ ፓርቲዎች ያላቸውን አማራጭ ሀሳብ በተለያዩ የመገናኛ ብዙኃን አማካኝነት እያቀረቡ ይገኛሉ። በኢትዮጵያ ቴሌቪዥን የምርጫ ክርክር ያካሄዱት የብልጽግና፣ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ትብብር ለኢትዮጵያ አንድነት እና ነጻነትና እኩልነት ፓርቲዎች በፌዴራሊዝምና ህገ መንግስት ጉዳዮች ላይ አማራጭ ናቸው የሚሏቸውን የመከራከሪያ ሀሳቦች አቅርበዋል። የህገ መንግስት ጉዳይ የገዢው ፓርቲ ጉዳይ ነው ብለው እንደማያምኑ የሚናገሩት የብልጽግና ፓርቲ ተወካዮች ናቸው። የህገ መንግስት ጉዳይ በስልጣን ላይ ያለው የመንግስት ጉዳይ የገዢ ፓርቲ ጉዳይ ብቻ ነው ብለን አናምንም። የሁሉንም ኢትዮጵያውያን ድምጾች ያሳተፈ የጋራ መግባባት ሰፊ ኮንሰንሰስ ያለበት ሊሆን ይገባል። ይሄን ለማረጋገጥ ደግሞ በህገ መንግስቱ ከተቀመጠው ሪኳየርመንትም ያለፈ ሁሉንም ሰው ያሳተፈ ሂደት ያስፈልገናል በሚል ይሄ ሀገራዊ ምክክር ሂደት እንደሚታወቀው የሀገራችንን ሁሉንም ህዝብ በሚባል ደረጃ አሳትፎ እየተገባደደ ይገኛል። ይህን መሰረት ያደረገ ነው የህገ መንግስት ማሻሻያ ማድረግ ያለብን ማለት ነው። ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ነጻነትና እኩልነት እንዲሁም ትብብር ለኢትዮጵያ አንድነት ፓርቲዎች ህገ መንግስቱን ማሻሻል እንደሚገባ አመላክተዋል። የመጀመሪያ ስራችን ህገ መንግስት የማሻሻያ ፕሮሰስ ውስጥ እንገባለን ማለት ነው። ስለዚህ ከገባን በኋላ በአንድ ቀን ያልቃል፣ በ6 ወር ያልቃል፣ የምናየው ነው የሚሆነው። ግን የመጀመሪያው ስራችን ህገ መንግስት የማሻሻያ ማድረግ ይሆናል ማለት ነው። ቀጣይ የሚረቀቀው የኢትዮጵያ ህገ መንግስት በብሔራዊ መግባባት ላይና በውይይት ላይ የተመሰረተ መሆን አለበት። የውይይቱ ሪዛልት ነው መሆን ያለበት ህገ መንግስትን መጻፍ። የህገ መንግስት ማሻሻያ መፍትሄዎች እና የፌዴራል ስርዓት አማራጫችን አሁን ያለውን የብሔር ግጭት እና መንስኤ የሆነውን የፌዴራላዊ ህገ መንግስታዊ መሰረት ያለውን የፌዴራል ስርዓት ቋንቋን መሰረት ያደርገው ልዩነትን መሰረት ያደርገውን ስርዓት ስናሻሽለው ስንቀይረው እነዚህ ቅራኔዎች ይፈታሉ ብለን ነው ምናምነው። ፓርቲዎቹ በስልጣን ላይ ያለው የብልጽግና ፓርቲ ፍትሐዊ የክልሎች ተጠቃሚነት ቋንቋና ብሔርን መሰረት ባደረገው የብሔር ፌዴራሊዝም ላይ ጥያቄዎችን አንስተው ምላሽ ተሰጥቷቸዋል። ስታነሱ ከነበረው የህብረ ብሔራዊ ፌዴራሊዝም አሰራር ጋር የሚሄድ ነው ወይ? መሰረተ ልማቶች እየተሰራጩ ያለበት ሁኔታ፣ አጠቃላይ ልማት ክልሎች ላይ እየተሰራ ያለበት መንገድ ፍትሐዊ ነው ወይ አሰራሩ የሚል ጥያቄ አለኝ። ብልጽግና ፓርቲ ባለፉት ዓመታት በክልሎች መካከል ተመጣጣኝ የሆነ ፍትሐዊ የሆነ ልማት እንዲኖር በጣም በርካታ ስራዎችን ሲሰራ ቆይቷል። ይህን ለማረጋገጥ አንደኛው ነገር በፌዴሬሽን ምክር ቤት የሚደረገው በክልሎች መካከል ያለ ልማት ተመጣጣኝ እንዲሆን የሚደረገው ክትትል እንደተጠበቀ ሆኖ ባለፉት ዓመታት ግን አንደኛው ትልቅ ጥፋት የመጣበት ጉዳይ ቢኖር ክልሎች ቀደም ብሎ ከነበሩበት ሞግዚታዊ አስተዳደር በመውጣት እውነተኛ ራስ ገዝ አስተዳደርን ኤክሰርሳይዝ እንዲያደርጉ አድርጓል። ይህን ተከትሎም ልማትን ጨምሮ አገራዊ ኢኒሺዬቲቮች በፌዴራል መንግስት ብቻ የተያዙ ሳይሆን ክልሎች በራሳቸው ኢኒሺዬቲቭ በጣም ትልልቅ የሚባሉ የልማት ስራዎችን እንዲሰሩ አድርጓል። ጥያቄ ያለው ዜጋ እስር ቤት ነው ያለው ብለን ነው የምናምነው፣ ወይ ደግሞ ጫካ ነው ያለ ብለን ነው የምናምነውና ብዙ ኮንሰርን ያላቸው አልተሳተፍንም ተገለናል የሚሉ ዜጎች ባሉበት ሁኔታ ምን አይነት አሳታፊ የተለየ ከባለፈው የተለየ ልትከተሉ ነው ወይም እያሳያችሁ ነው የሚለውን እንድትመልሱ ይፈልጋለሁ። ለህዝቡ ፊት ለፊት ቆመን እኛ በድፍረት የምንነግረው አመጣጣችንና የአጭር ጊዜ ታሪካችንም የሚያሳየው የፖለቲካ ፍጆታ አይደለም። ህብረ ብሔራዊ ፌዴራሊዝም ተሳትፎንና አካታችነትን ማዕከል አድርገን እንሰራለን። ነገር ግን ደግሞ የኋላ ትዝታ የሚይዛቸው ለፖለቲካ ፍጆታ ደግሞ አጀንዳ የሚመዙትን ደግሞ የማስተካከል ሚዛን የመስጠት አካሄድ ይሄዳል። የፖለቲካ ፓርቲዎቹ አንዳቸው ለሌላኛቸው የተለያዩ ጥያቄዎችን ያቀረቡበት ሁኔታ የክርክሩ አንድ አካል ነበር። የዜግነት ፖለቲካን ግልጽ ብታደርጉት ብዙ ጊዜ የዜግነት ፖለቲካን እንከተላለን ትላላችሁ፣ ግን የብሔር ፖለቲካን የምታዩበት መንገድ ግልጽ አይደለም። ይሄን ነገር ለህዝብ ግልጽ ብታደርጉ የሚል ጥያቄ። ዜጎች ላይ የሚፈጸሙ ግፎችን፣ በደሎችን ስትቃወሙ አይታይም። ህገ መንግስቱን በተግባር አትኮንኑትም ማለት ነው። በቲዮሬቲካሊ ወረቀት ላይ እንጂ ህገ መንግስቱን በተግባር እናንተ የምትቃወሙት መንግስት ሲተገብር ስትቃወሙት ስትታገሉት አይታይምና ሪል ቲዮሬቲካል ነው ወይ የእናንተ እንትን ንድፈ ሀሳባዊ ትግል ብቻ ነው ወይ? በንድፈ ሀሳብ እንጂ በተግባር አትቃወሙ የሚል ነገር ተነስቷል ከትብብሩ። አንደኛው ትብብሩ የምንጽፋቸውን መግለጫዎችና የምናወጣቸውን ዶክመንቶች አላዩ። ሁለተኛ የፖለቲካ ፓርቲ ፖሊሲ አማራጭ አቅርቦ ያንን ለህዝቡ ሸጦ መመረጥና መንግስት ሆኖ ህዝብን ማስተዳደር እንጂ
ከተጮሆ ጋር አብሮ እየጮሆ የህዝብን ስሜት እየቆሰቆሱ እያስለቀሱ ጦርነት ማቀጣጠል ነው ብለን አናምንም። ይሄ ፖለቲካ ፓርቲዎቹ ሚና ነው ብለን አናምንም። የዜማ መንገድ ይሄ አይደለም። አንደኛው። ሁለተኛው የዜግነት ፖለቲካ ምንድነው? በግልጽ የዜግነት ፖለቲካ የሀገራችን የመንግስት ስርዓት መሰረት ሊያደርግ የሚገባው ዜግነትን ነው። እንደ ኢትዮጵያ አንድ የሚያደርገን በተለያዩ ማንነቶችን አቅፎ የያዘው ዜግነታችን ነውና በዜግነታችን የመንግስት ስርዓት በሙሉ የሚተዳደርበት መሆን አለበት። ሌሎች ማንነቶች መከበር አለባቸው። የፖለቲካ ምህዳሩ ግን በዜግነት ላይ ያተኮረ መሆን አለበት የሚል ነው ያለው። በሸገር ከተማ አስተዳደር ስር ከሚገኙ የተለያዩ ክፍለ ከተሞችና ወረዳዎች የተውጣጡ የከተማዋ ነዋሪዎች፣ ወጣቶችና ሴቶች የተሳተፉበት ህዝባዊ የድጋፍ ሰልፍ በዛሬው ዕለት ተካሂዷል። ሰልፈኞቹ ኢትዮጵያን ወደ ተምሳሌት ሀገር መንገዳችን መደመር መድረሻችን ብልጽግናና የጀመርናቸውን ሰው ተኮር የልማት ተግባራት በላቀ ፍጥነት እናስቀጥላለን የሚሉ መፈክሮችን በማንገብ ለብልጽግና ፓርቲ ያላቸውን ጠንካራ አቋምና አጋርነት ገልጸዋል። ሰልፉ በደመቀ ሁኔታ ከተካሄደባቸው አካባቢዎች አንዱ በሆነው በለገጣፎ ለገዳዲ ክፍለ ከተማ አስተዳደር በርካታ ነዋሪዎች አደባባይ ወጥተዋል። ሰልፈኞቹ በከተማዋ የመጡ ተጨባጭ የልማትና የሰላም ስራዎችን ለማጽናትና ቀጣይነት ያላቸውን ታላላቅ ሀገራዊ ፕሮጀክቶች ከዳር ለማድረስ ከብልጽግና ጎን በመቆም የበኩላቸውን ድርሻ እንደሚወጡ በቁርጠኝነት አረጋግጠዋል። እንደ ሪፖርተራችን ብርቱካን አስናቀ ዘገባ በሰልፉ ላይ ተገኝተው ንግግር ያደረጉት የሸገር ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አለማየሁ ቱሉ ባለፉት የለውጥ ዓመታት በሸገር ከተማ የተከናወኑ የከተማዋን ገጽታ የቀየሩና የዜጎችን የኑሮ ጥራት ያሻሻሉ ሰው ተኮር ተግባራትን የፓርቲው ተጨባጭ ስኬቶች መሆናቸውን በዝርዝር አንስተዋል። ኢትዮጵያ በአሁኑ ሰዓት በፈጣን እድገት ውስጥ የምትገኝ ለአፍሪካ ለዓለም ተምሳሌት እየሆነች የመጣች ሀገር ነች። ኢትዮጵያ በአሁኑ ሰዓት በሁሉም መልኩ ለፈተናዎች ሳትበገር ፈተናዎችን ወደ እድሎች በመቀየር ቀጣይነት ለውጥ እያመጣች ትገኛለች። ፓርቲያችን ሰፊ ሀሳቦች፣ አዳዲስ ሀሳቦች በተግባር ሊለወጡ የሚችሉ ሀገር በቀል ሀሳቦችን በመጠቀም ወደ ተግባር የሚቀይር ፓርቲ እንዲሁም ችግሮችን ወደ እድሎች በመቀየር ቀጣይነት ያለው ሰላምን፣ ኢኮኖሚን መገንባት የቻለ ፓርቲ ነው። ስለዚህ ፓርቲያችን አብላጫ ድምፅ አግኝቶ እንዲያልፍ በዚህ መልኩ ልትደግፉን ለወጣችሁ አባሎቻችን፣ ደጋፊዎቻችንን በድጋሚ እያመሰገን ብልጽግናን መምረጥ ህብረ ብሔራዊነትን መምረጥ ነው። ብልጽግናን መምረጥ ወንድማማችነትን መምረጥ ነው። ብልጽግና መምረጥ የወል ትርክት መምረጥ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ዜናችን ይቀጥላል።
የኢትዮጵያ አየር መንገድ ወደ ደብረ ማርቆስ አውሮፕላን ማረፊያ ያደረገውን የመጀመሪያ የሙከራ በረራ ዛሬ በተሳካ ሁኔታ አከናውኗል። የደብረ ማርቆስ ከተማና የአካባቢው ማህበረሰብ ለብዙ ዓመታት በጉጉት ሲጠብቁት የነበረው ይህ የተሳካ የበረራ አገልግሎት ዛሬ የመጀመሪያውን አውሮፕላን በስኬት አስተናግዷል። ይህ ታሪካዊ ክስተት ለአካባቢው የኢኮኖሚ የንግድና የቱሪዝም እንቅስቃሴ አዲስ ምዕራፍ የከፈተ ታላቅ ስኬት ስለመሆኑ ተገልጿል። የአውሮፕላን ማረፊያው ስራ መጀመር የከተማዋን የትራንስፖርት ተደራሽነት ከማሻሻሉም ባሻገር የኢንቨስትመንት ፍሰቱን በእጅጉ ያፋጥነዋል። አውሮፕላን ማረፊያው የደብረ ማርቆስና አካባቢውን ሕዝብ የልማት ጥያቄ የመለሰና ከተማዋን ከሌሎች የኢትዮጵያ ክፍሎች ጋር በቅርብ የሚያስተሳስር የልማት ምሰሶ መሆኑም ተመላክቷል። ዛሬ በተካሄደው መርሃ ግብር ላይ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ፣ የኢንዱስትሪ ሚኒስትር አቶ መላኩ አለበለና ሌሎችም የስራ ኃላፊዎች ተገኝተዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው 4 የሀገር ውስጥ ኤርፖርቶች በግንቦትና ሰኔ ወራት ተጠናቀው ለመንገደኞች ክፍት እንደሚሆኑ መግለጻቸው ይታወሳል። የኢትዮጵያ መድን ድርጅት የሚሰጠውን አገልግሎት በማሳደግ ወደ ማህበረሰቡ ይበልጥ እየቀረበና አሰራሩን ዲጂታል እያደረገ መጥቷል። ድርጅቱ ለ6 ወራት በንድፈ ሀሳብና በተግባር ሲያሰለጥናቸው የቆዩ 100 ወጣት የኢንሹራንስ ባለሙያዎችን አስመርቋል። አባዲ ወይናይ በኢትዮጵያ ኢንሹራንስ ዘርፍ ፈርቀዳጅ በመሆን በርካታ ኩባንያዎች እንዲፈጠሩ ምክንያት ሆኗል። የኢትዮጵያ መድን ድርጅት አሁን ላይ የኢትዮጵያ መድን ድርጅት የሚሰጠውን አገልግሎት በማሳደግ ወደ ማህበረሰቡ ይበልጥ እየቀረበና አሰራሩን ዲጂታል እያደረገ መጥቷል። አሁን ባለው ኢትዮጵያ ውስጥ አሰራር ቢሮህ መምጣት አለበት። እኛ ደግሞ አሁን እየሰራን ያለነው ከየትም ሆነው እኛን አክሰስ ማድረግ እንዲችሉ የፈለጉትን የኢንሹራንስ አይነት መግዛት እንዲችሉ ካሳ በሚደርስበት አደጋ በሚደርስበት እዛ ሆነው ሪፖርት አድርገው እዛ እንዲከታተሉ ሊያደርስ የሚችል በቴክኖሎጂ ላይ ሰፋ ያለ ዝግጅት ተደርጎ እንቅስቃሴ ጀምረናል ማለት ነው። የኢትዮጵያ መድን ድርጅት ለ6 ወራት በንድፈ ሀሳብና በተግባር ሲያሰለጥናቸው የቆዩ 100 ወጣት የኢንሹራንስ ባለሙያዎችን አስመርቋል። ወጣት የኢንሹራንስ ባለሙያዎቹ ለአንጋፋው ድርጅት ተደማሪ ኃይል የሚሆኑ ናቸው። ባለሙያ ስፔሻሊስት ስንፈልግ የኢንሹራንስ ከውጭ ነው የምናስመጣ፣ ወይ ከኢስት አፍሪካ ወይ ከዩሮፕ ወይ ከሚድል ኢስት ነው የምናል። እነዚህ ባለሙያ ግን ያንን ወደፊት በተለያየ ኢኖቬቲቭ ሶሉሽን አሁን ጊዜው በሚፈቅደው ቴክኖሎጂ በመታገዝ የኢትዮጵያ መድን ድርጅትንና የኢትዮጵያን ኢንዱስትሪ እንዲታደጉ ብሎም ደግሞ ከዛም አልፈው ለአፍሪካም እንደዚህ ባለሙያ ኤክስፖርት የምናደርግበትንም ሀሳብ የያዘ በጣም ትልቅ ራዕይ ነው። በተለያዩ የሙያ መስኮች ለድርጅቱ ይበልጥ አቅም የሚፈጥሩት ወጣት የኢንሹራንስ ባለሙያዎቹ በቴክኖሎጂ ጨምሮ በተለያዩ መስኮች የተቋሙን ተወዳዳሪነት ከፍ የሚያደርጉ ናቸው። በስልጠና ወቅት ያገኘነውን ነገር ኢንአዲሽን ቱ ዛት ደግሞ አካዳሚካሊም ያለንን ነገር በኢንሹራንሱ ዘርፍ ለመድህን ወር ደግሞ በኢንሹራንሱ ዘርፍ አለ አይደል የወሰድነውን ኮርሶች በሙሉ ያለንን ነገር ያገኘነውን ነገር አውጥተን ለመስጠት ዝግጁ ነን። እዚህ ያልተበላ ኤነርጂ ስላለን ጠንክሮ ለመስራት እንዲሁም ደግሞ አዳዲስ ክሬቲቭ የሆኑ ሀሳቦችን ፕሮጀክቶችን ይዞ ለመምጣት ተዘጋጅተናል። ስለዚህ ይሄ በኢንሹራንስ ዘርፉ ከፍተኛ የሆነ ባለሙያዎችን የፕሮቫይድ ያደርጋል። የኢትዮጵያ መድን ድርጅት ባለፉት 9 ወራት ብቻ ወደ 16 ቢሊዮን ብር የሚጠጋ የአረቦን ገቢ መሰብሰብ ችሏል። በካቦድ ሪል ስቴት 40 በመቶ ቅናሽ የተደረገበት እፎይታ የንግድ ማዕከላት ኤክስፖ በጊዮን ሆቴል ተከፈተ። ኤክስፖ ከዛሬ ጀምሮ ለ7 ተከታታይ ቀናት የሚቆይ ሲሆን ነጋዴዎች የተረጋጋና ቋሚ የንግድ ማዕከላት እንዲኖራቸው ለማድረግ የሚያስችል ነው ተብሏል። በኤክስፖ ማስጀመሪያ ላይ ንግግር ያደረጉት የካቦድ ሪል ስቴት ዋና ስራ አስፈጻሚ የምወድ ታደለ 17 የንግድ ማዕከላት ሞሎችን ለመገንባት መታቀዱን የገለጹ ሲሆን አሁን ላይ 3 የንግድ ማዕከላቱ በሽሮ ሜዳ፣ ካዛንችስ፣ መገናኛ አካባቢዎች በዘመናዊ መንገድ እየተገነቡ መሆናቸውን ተናግረዋል። ካቦድ ኮመርሻል ሪል ስቴት ደረጃቸውን የጠበቁ ግዙፍና ሰፋፊ የንግድ ማዕከላትን በሀገራችን ላይ በመገንባት ላይ የተሰማራ ድርጅት ነው። በቀጣይ ጥቂት ዓመታት ውስጥ ከ17 ያላነሱ ግዙፍ የንግድ ማዕከላትን በአዲስ አበባ ለመገንባት ስራውን ጀምሯል።
ከነዚህም መካከል 3ቱን አሁን በግንባታ ላይ የሚገኝ ሲሆን ፕሮጀክቶቹ በከፍተኛ ፍጥነት እየተገነቡ ያለበት ሁኔታ ነው ያለው። 4ኛውን የንግድ ማዕከል ደግሞ በመሃል መርካቶ በጥቂት ወራት ውስጥ ስራው በይፋ የሚጀመር ይሆናል ማለት ነው። የንግድ ማዕከላት ሞሎቹ ከመሬት በታች የሚገነቡ የተሽከርካሪ ተርሚናሎችን የሚያካትቱና በተያዘላቸው ጊዜ ውስጥ የሚጠናቀቁ ይሆናሉም ብለዋል። እንደ ሪፖርተራችን መሀሪ ያለሙ ዘገባ የንግድ ማዕከላቱ ዘመኑን የዋጁ ሆነው የሚገነቡና ከውጭ የሚመጡ ባለሀብቶችን መሳብ የሚችሉ ሆነው የሚገነቡ በመሆናቸው ደንበኞች በተለያዩ አማራጮች መግዛት እንደሚችሉ ዋና ስራ አስፈጻሚው ጥሪ አቅርበዋል። በሌላ በኩል ደግሞ ለነጋዴዎች ምቹ የሚያደርገው አሁን በዚህ ሰዓት ለአንድ ሳምንት የሚቆይ የ40% ቅናሽ እስከ 40% የሚደርስ ቅናሽ መደረጉና ለክፍያ ደግሞ ምቹ በሆነ ሁኔታ በኢንስቶልመንት በቀላል ያከፋፈል ሁኔታ መክፈል የሚችሉበት እድል መፈጠሩ ለተጠቃሚዎች ወይም ለነጋዴዎች መልካም አጋጣሚ ተደርጎ ሊወሰድ ይችላል ማለት ነው። ስለዚህ የንግዱ ማህበረሰብ መጥቶ ወደዚህ ስፍራ በሚመቸው ሳይዝ ወይም ደግሞ ስፋት እየመረጠ ከ10% ቀላል ክፍያ ጀምሮ በመክፈል እነዚህን የንግድ ስፍራዎች መያዝ እንደሚችል ለመግለጽ እንወዳለን። በመጨረሻም የስፖርት ዜና ማንቸስተር ሲቲ የእንግሊዝ ኤፍኤ ካፕ ዋንጫ አሸናፊ ሆነ። በዊምብሌ ስታዲየም በተካሄደው የፍጻሜ ጨዋታ ማንቸስተር ሲቲ ቼልሲን 1-0 በሆነ ጠባብ ውጤት በመርታት የ2025/26 የውድድር ዓመት የኤፍኤ ካፕ ባለቤት ሆኗል። በስፔናዊ አሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በጨዋታው ላይ የታየውን ስልታዊ የበላይነት ወደ ድል በመቀየር በክለቡ ታሪክ ሌላ የክብር ምዕራፍ አስመዝግበዋል። ምንም እንኳን የለንደኑ ክለብ ቼልሲ ዋንጫውን ለማሸነፍ እስከ መጨረሻው ደቂቃ ድረስ ብርቱ ፉክክር ቢያደርግም በ72ኛው ደቂቃ ላይ አንቷን ሴሜኒዮ ያስቆጠራት አስደናቂ ብቸኛ ግብ የሰማያዊዎቹን የዋንጫ ተስፋ አክሽፈዋለች። ይህ ወሳኝ ድል ማንቸስተር ሲቲ በውድድር ዓመቱ ሁለተኛ ዋንጫውን እንዲያሳካ አስችሎታል። ተመልካቾቻችን የቅዳሜ ምሽት ዜናችን በተከታተላችሁት መልኩ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።